ዙፋን ማን ደብድቧት እንደወደቀች እንኳን ባላወቀችበት ማንም ሰው በሌለበት መንገድ ላይ ወድቃ ወንድሟ በረከት ግን ተጠራጥሮ ስለነበር ልቤን ፍርሃት ፍርሃት አለኝ እያላት ነበር የተለየው። እናም ልቧ አላርፍለት ሲል ቤት ከመድረሱ በፊት ተመልሶ ወደ ዙፋን ጋር ሲሄድ ያየውን ማመን ያቅተዋል። እህቱ ዙፋን ቻው ብላው ስማው የተለያየችው እህቱ መንገድ ላይ ወድቃ ያገኛታል። እሷንም አፋፍሶ የሰው ያለክ ቢል እንኳን የሚደርስለት ሰው ስላልነበረ ወደ ዶክተሩ ቤት ይዟት ይሄዳል። ዶክተር ቤት ይዟት ከሄደ በኋላ ኤልሳ ነበረችና ኤልሳ ጠራርጋ ፊቷንም በውሃ ግንባሯን ሁሉ ጠራርጋ ሶፋ ላይ ታስተኛታለች። አይዞህ ወንድሜ ምንም አትሆንም ትድናለች፣ ግን ማን እንዲህ ሊያደርጋት ይችላል? እባክህን ተረጋጋ ስትለው ግልጽ ነው ማን እንደዚህ እንዳደረጋት ግልጽ ነው። ርቆ መሄድ አይጠበቅብንም። ስለዚህ አቃለሁኝ እህቴን ማታ ስሸኛት ራሱ ፍራት እያለኝ ነበረ። እባክሽ ልሸኝሽ ቤት ላድርስሽ ስላትም አይ ደርሻለሁ ቅርብ ነው ስትለኝ እሺ ብያት ተመለስኩኝ። ከዛ ልቤ ያላርፍ ስላለኝ ነበር ተመልሼ ወደዛው የሄድኩትኝ። ግን ደግሞ አሁን ተመልሼ ሲሄድ ወድቃ ነው ያገኘኋትኝ። ምናልባት ሌባ ሊሆን ይችላል እኮ ስትለው ኤልሳ እንኳን በፍጹም ሌባ እንዳልሆነና ሌባ ቢሆን ኑሮ ስልኳን ይወስደው ነበረ። ስልኳ እኮ እዛው አጠገቧ ነው ያለው። ስለዚህ ይሄ ሌባ አይደለም። እኔም ያለው ያው ብርቱካን ነች። ሌላ ሰው ማንም ጥላት የለብንም እኛ። ስለዚህ ምንም ችግር የለውም። ብቻ አሁን እህቴ ትተርፍልኝ እንጂ ከዛ የማደርገውን እኔ አውቃለሁ። ግን እህቴ የምትተርፍ ይመስልሻል ወይ? ያለሷ ህይወቴ ባዶ ነው የሚሆነው። ህይወቴ ባዶ ነው። እውነቴን ነው የምልሽ ኤልሳ። ለኔ ማለት ዙፋን ሁሉ ነገሬ ነች። ለኔ እናቴና ዙፋን ናቸው እዚህ ለመድረስ ምክንያት የሆኑት። እናም እህቴ ምንም እንዳትሆንብኝ ሲላት በፍጹም ምንም አትሆንም። አሁን ተዋት ትንሽ አረፍ ትበል እንጂ ትድናለች። ምንም አልሆነችም። ትንሽ ያው ራሷን ስለሳተች ድንጋጤ ሊሆን ይችላል። ካልሆነ ደግሞ እዚህ ማስታገሻን ስጣትና ካልሆነ ወደ ሐኪም ቤት እንወስዳታለን ብለው መኝታ ቤት አስገብተው ካስተኛዋት በኋላ ከደቂቃዎች በኋላ ትነቃለች። ስትነቃ በረከትም ደስ ብሎ ስለነበረ እህቴ ዙፋን ነቃሽ? እያጣውሽ መስሎኝ በጣም ፈርቼ ነበረ። ምንድነው የተፈጠረው? ምኑኜ ነው ስትለው እንዴት እዚህ ተመልሼ የመጣው ያው ማታኔን ቻው ብዬ ከሸኞሽ ከተሸያኘን በኋላ እኮ በአጋጣሚ ተመልሼ አንቺ ወደሽ በመንገድ ስመጣ ወድቀሽ አገኘሁሽ። ማን እንደሆነ ደግሞ ማን እንደዚህ ሊያደርገኝ ቻለ? እንዴት ተፈጠረ? ስትለው ግልጽ ነው እህቴ፣ ማን እንደዚህ እንደሚያደርገው ይታወቃል። ስለዚህ ምንም ችግር የለውም። እኔ ብቻውን ትንሽ ደህና ልሁንና ከዛ የማደርገውን ነገር እኔ አውቃለሁ። ሁሉንም ቦታ ሲይዘዋለሁ እህቴ፣ አንቺ ብቻ ደህና ሁኝልኝ። ደህና ነሽ ግን ሲላት ካልጋ ለመነሳት ጭንቅላቷን አሟ ስለነበር ደህና ነኝ አሁን ትንሽ ራሴን እያመመኝ ነው እንጂ ስትለው አይዞሽ ይሻልሻል እህቴ በማለት እህቱን ፊቷን ጠራርጎ ኤልሳማ አጠገባቸው ስለነበረች አሁን በቃ ተነሽና ቁጭ በይ፣ ቁርስ መብላት አለብን፣ እኔ ቁርስ ላቀራርብ ስትላት ኤልሳም ወደ ኪችን ቁርስ ልታቀራርብ ስትሄድ ዙፋንና በረከት ወደ ሳሎን ይሄዳሉ። ሳሎን ቁጭ ብለው እያለ እናቷ ግን እንቅልፋታ ልጄ መጣው ብላ ደውላልኝ ነበረ፣ ይኸው ግን አልመጣችም እስካሁን ድረስ በማለት ሳሎን ቁጭ ብላ እያለቀሰች ነው። ምኞትም ሂዳቴት ምንድነው ምን ሆነሻል ስትላት ዙፋኔ እኮ እየመጣው ነው ብላ ደውላልኝ ነበር፣ ይሄው ግን አልመጣችም። አሁን ደግሞ ስልኳም አይሰራም ልጄ በማለት ስትነግራት አይዞሽ እቴቴ ምናልባት እዛው በረከት ጋር ስለሆነች ባትሪ ዘግቶባትም ሊሆን ይችላል። እናም ተረጋጊ እያለቻት እያለ የብርቱካን እህት እሷ ስለነበረች እያስመታቻት ከዚህ በፊት ብርቱካን እሷ እችልሽ በሞተች እንደው በተገላገለችኝ ስትል ሰምቻታለሁ። ስለዚህ ለኔም ሆነ ለብርቱካን ጦስ ስለምትሆን አሁን ዙፋንን ማስወገድ አለብኝ ብላ ስላሰበች ዱርዮች ቀጥራ ስትመጣ ከመንገድ ጠብቀው እንዲገሏት ታደርጋቸዋለች። ካስደበደበቻትና ወድቃለች ብለው ሲነግሯት የብርቱካን እህትም ወደ ቤት ትመጣለች። አለባበሷ ለየት ያለ ስለነበረ ብርቱካንም ከየት ነው የምትመጪው ስትላት ቀጥ ብላ መኝታ ቤቷን ከፍታ ስትገባ ብርቱካን ቆይ አንቺ ሴትዮ ግን ቀጥ ብለሽ እንደዚህ መኝታ ቤት ሳታንኳኬ አትግቢ ብዬ ስንት የተናገርኩኝ? ለምንድነው መኝታ ቤት ዝም ብለሽ ዘው ብለሽ የምትገቢው? ስትላት እኔ ዘው ብዬ መቼ ገባው? በቃ ዝም ብዬ ገባው። እንግዲህ ቅርታ ምን ይደረግ በማለት ነገሮችን አለሳልሳ ብትሞክርም ቆይ ምን አድርገሽ ነው የመጣሽው? የሆነ ነገርማ አጥፍተሽ ነው የመጣሽው፣ ያለ ምክንያት አይደለም ስትላት በፍጹም እኔ ምንም አላደረኩኝም፣ የትም አልሄድኩኝም፣ ዝም በይ እህቴ ምንድነው የምትይኝ? ስትላት እኮ የት ነው የሄድሽው? ያለ ምክንያት እንደዚህ ሆነሽ አልመጣሽም።
አሁን ከክፍሌ ውጭልኝ፣ እንደውም ብቻዬን መሆን እፈልጋለሁ ስትላት ባክሽነቴ እንደዚህ አትበይኝ በቃ እጭ ምናምን ስትላት እንዴት እንደዚህ ትኛለሽ በማለት ብርቱካንም ስትቆጣት እሷም ተነስታ ወደ ክፍሏ ትሄዳለች። ክፍሏ ሄዳ ልብሷን ከቀየረች በኋላ ወደ ሳሎን ነበር ሄደችው። ሳሎን ስትሄድ ቴቴ እያለቀሰች ስለነበረ ወይኔ ቴቴ ምን ሆነሽ ነው እንደዚህ የምትሆኚው የምታለቅሽው እያለች ወደዛ ስትሄድ አንቺ ደግሞ ማነሽ በማለት ስጠይቃት እኔማ ቴቴ ነኝ እኮ ቴቴ ምንድነው የተፈጠረ ነገር አለ እንዴ? ምንም አልተፈጠረም ተኝቼ እኮ ድምጻችሁን ስሰማ ነው ወደዚህ የመጣሁት። ስለዚህ አሁንም ቀጥሎሽ ወደ ክፍልሽ ሂጂ ምንም የተፈጠረ ነገር የለም በማለት እሳቸውም ነገሩን ይሸፋፍኑታል። እሷ ግን ያደረገችውን ስለምታውቅ አይ ምንም ችግር የለውም አንቺ እዚህ ሆነሽማ እያለቀሽ እኔ ገብቼ ብተኛ እንቅልፍ አይወስደኝም በማለት ቴቴን ለማሳመን ከዛው አጠገቧ ተቆጭ ትላለች። ምኞትንም ወደዛ እንድትሄድና ቴቴን እኔ እንድንከባከባታለሁ በማለት ስትነግራት ምኞትም ተናዳ ስለነበር ወደ ውስጥ ትላቸው ትገባለች። እቴቴም ከደቂቃዎች በኋላ ተነስታ ወደ መኝታ ቤቷ ጥላት ትሄዳለች። ሆ እነዚህ ሰዎች ግን ምን እያደረጉ ነው? ለምንድን ነው ያቺ የተረገመች ደግሞ ጨርሰዋት ይሆን? ማን ደርሶላት ይሆን? በማለት ስልኳን እየነካካች ስለ ዙፋን ለመጠየቅ ልጆች ጋር ትደውላለች። የደወለችውም ከደብዳቤዎቹ ጋር ስለነበረ ምንም የሚያውቁት ነገር እንደሌለ ይነግሯታል። እሷም በጣም ጥሩ በማለት እዛው ሳሎን ሶፋ ላይ እንደተኛች ለማንጋት እቴቴ ከምኞት ጋር ተነስተው ወደ እነ በረከት ጋር ይሄዳሉ። ልጄ ጠፍታብኛለች በማለት ነበር የሄዱት። በራንኳኩቶ ሲገቡ ያዩትን ማመን ያቀታቸዋል። በረከት በር ከፈተላቸውና ከሳሙት በኋላ ልጄ ዙፋን የት ነው ያለችው? ሄችትና እኮ ዙፋን ወይኔ ቴቴ መጣሽ እንዴ ብላ እሷም ተነስታ እናቴ ምን ሆነሽ ነው በማለት ጠይቃት ልጄ ጠቋቁሮሻል እሳ ምን የተፈጠረ ነገር አለ ወይ? ማታ እመጣለሁ ብለሽኝ እኮ ስትቀሪ ይኸው ብጠብቅሽ አልመጣሽም። ቁጭ ብዬ ነው ያነጋሁት። ልጄ የተፈጠረ ነገር አለ ወይ? ጠቋቁሮሻል እኮ ፊትሽ ልክ አይደለም ብትባልም ዙፋን ግን አይ ቴቴ አንቺ ከፀሐይ ስለመጣሽ በፀሐይ ባየሽው ዓይንሽ ስላየሽ ነው እንጂ ምንም የሆንኩት ነገር የለም በማለት ለእናቷ ትነግራታለች። በረከትም ምንም እንዳልተፈጠረ እሱም አብራርቶ ልክ እንደ ዙፋን ይነግራታል። እናቴ ግን በቃ አሁን እንዴ እኔን ረሳሽኝ እኮ እኔን ሰላም አትይኝም እንዴ? ዙፋን ብቻ ናቱ የልጅሽ በማለት ነገሮችን ለማረሳሳት ወደ እናቱ እንዲሄድ ታደርገዋለች። እሱም ካጠገባቸው ቁጭ ብሎ እያወራቸው እያለ ዙፋንም ከኤልሳ ጋር ወደ ውስጥ ይገባሉ። ልጄ በጣም ፈረቻለሁ። ይሄው ብርቱካን ስለ ዙፋን እናት አውቃለች። የዙፋን እናት ደግሞ ከስር ተፈታለች። ልጄ አይኗን አጥባ መታ ልጄን ጠየቀችኝ እና ምን ማድረግ እንዳለብኝ አላቅም። ይሄው ብርቱካንም እሷን ስላወቀች በሱ እያስፈራራችኝ ነው ያለችው። ለዛ ነው ቤት የተቀመጠችው የኔ ልጅ ምን እንደማደርግ አላቅም ጨንቆኛል፣ ይሄው ግራ ገብቶኛል ስትለው እማዬ አይዞሽ ተረጋጊ። ግን ከእስር ቤት ተፈታች ማለት ነው? ወጣች? አዎ ወጣለች ልጄ ከእስር ቤት ወጣለች። ግን ምን ማድረግ እንዳለብኝ ባላቅም ግን ግራ ገብቶኛል። ብርቱካንም እንዲህ ከቤት አልወጣም ብላ የምትጫወትብኝ እሱን ምክንያት አግኝታ ነው ስትለው ምንም ችግር የለውም እናቴ ትንሽ ቀን ነው የቀረኝ። አሁን እኔ ጨርሻለሁ። ዶክተር መጥቶ ነገሮችን በቃ እስኪለኝ ድረስ ነው እንጂ እሱ በሌለበት ትቼ መምጣት ስላልፈለኩ ነው ቤቱን እንጂ እመጣለሁ። አሁን ተሽሎኛል፣ ደህና ነኝ እናቴ። ስመጣ ሁላቸውንም ዋጋቸውን እሰጣቸዋለሁኝ። አይዟችሁ ጠንክሩ እናቴ ከስከዛሬው አይብስም በማለት እናቱን ያበረታታታል። በዛን መሀል ዙፋን ስትመጣ ዙፋንዬ ልጄ መጣሽ በማለት ልጃቸው ጋር ቁጭ ብለው ከዙፋን ጋር ትንሽ ካወሩ በኋላ ወደ ቤት መሄድ እንዳለባቸውና ከዙፋን ጋር አብረው እንደሚሄዱ ይነግሯታል። እሷም ተስማምታ ወደ ቤት ስትመጣ ብርቱካን እህቷን ተጠራጥራት ስለነበረ የሆነ ነገር አድርጋ መታለች እቺ የተረገመች በማለት ግራ ተጋብታለች። ዙፋንም ስትገባ ድንገት ብርቱካንን ሳሎን ቁጭ ብላ ታገኛታለች። አንቺ የተረገምሽ እምሞት መስሎሽ ነበረ እንደዛ አድርገሽ መተሽኝ የመጣሽው አንቺ የተረገምሽ ስትላት ምንድነው የምትይው? አንቺ ደግሞ ምንድነው የምታወሪው? በማለት ስትናገራት ዝም በይ የማላቅ እንዳይመስልሽ ላደረግሽው ነገር ሁሉ ዋጋ ትከፍያለሽ። እኔ ዙፋን አይደለሁም፣ ልክሽን አሳይሻለሁ። ጨለማ ለብሼ ሳይሆን በብርሃን እመጣልሻለሁ በማለት ዝታባት ትሄዳለች። ብርቱካንም ደንግጣ ስለነበረ ይሄን ነገር እያደረገችው የኔ ይቺ የተረገመች እህቴ ነች። ስለዚህ